ጥቅምት 1900 የተነሳውን የጦር ኃይል ታሪካችንን ይዘን በዱላ ቀበብል ዛሬ ላይ ደርሰናል። ይህ ሞርስ ኮሙኒኬሽን ነው። የኢትዮጵያን ሉዓላዊ ግዛት እየጠበቀና እያስከበረ ዛሬ ላይ ያደረሰውን ትናንት ደሙን ያፈሰሰ አጥንቱን የከሰከሰውን እያመሰገንን ታሪኩን እየተረክን የፈጸመውን ጀብድ እየዘከርን ለዛሬው የጦር ኃይል ብርታት እንዲሆነው እያደረግን ለነገው ተተኪ ጀግንነትን እንዲወርስ ተግተን ሞርስ ማለት ይችላል። ይህ ሞርስ ነው የሚያዘጋጀው ወንድም ኢዮብ ደም። የአሰብን ጉዳይ የኢትዮጵያ ሕዝብ በአንክሮ የሚያየውና ከልቡ አጠገብ ያለ ጉዳይ ስለመሆኑ የዚህ ምክንያቱ አንድ ሀገር የባህር በር የለውም ማለት የኢኮኖሚ ጉዳት ብቻ ሳይሆን ለህልውናውም አደጋ ሊሆን የሚችል በመሆኑ እንደሆነ በአንድ ወቅት ቃለ መጠይቅ ሳደርግላቸው ነግረውኛል። እንግዲህ እኛ ባለንበት ሁኔታ የባህር በር ባይኖረን ለደህንነታችን አስጊ ሊሆን ይችላል። ከዚህ በፊት ይህን ሐሳብ የጀመርኩት አቶ መለስ በሕይወት እያሉ ነበርና ከጦርነቱ በኋላ የአልጀርሱን ስምምነት ለመፈራረም በሚሄዱበት ጊዜ የዚያን ጊዜ ውሎች በተለያየ ጊዜ በተባበሩት መንግስታት ውድቅ የሆኑ በመሆናቸው በኢትዮጵያ መንግስትም ውድቅ ሆነዋል። ስለዚህ አቶ መለስ የአልጀርሱን ስምምነት እንዳይፈርም ደብዳቤ ልኬለታለሁ አሉ አንጋፋው ዓለም አቀፍ የህግ ባለሙያና ፖለቲከኛ የሆኑት ዶክተር ያዕቆብ። ታዲያ የአቶ መለስ መልስ ምን ነበር አልኳቸው አስከትዬ። እሱ ይህንን ከጉዳዩም አልጻፈው። እነዚያ ውሎች የኢትዮጵያን የባህር በር የሚዘጋ ውል ነበር። በነገራችን ላይ በዓለም ላይ ወደብ አልባ አገር አንደኛዋ ኢትዮጵያ ናት። በዚያን ጊዜ ጦርነት ውስጥ ስለነበሩ የዓለምን ህግ አስደግፌ ታሪክን አስደግፌ አሰብ የኢትዮጵያ ሉዓላዊ ግዛት ነው የሚል ሐሳብ አቀነቅን ነበር። እንግዲህ በወቅቱ ያለው ምርጫ ይህ ነበር። አሁን ሰላም ተመሰረተ ከተባለ በኋላም በነበረው አስተሳሰብ አሰብ የሁለቱም ሉዓላዊ ግዛት ሆኖ ሁለቱም ቢጠቀሙበት ጥሩ ነበር። ይህ ማለት የራሱ አስተዳደር ይኖረዋል። በደርግ ጊዜም የራሱ አስተዳደር ነበረው። ወደቡ ግን በጋራ ባለቤትነት እንዲጠቀሙበት አሁን የማቀርበው የኔ ሐሳብ ሆኗል። የተወደዳችሁ የሞርስ ቤተሰቦች፣ ዶክተር ያዕቆብ ይህን ያሉኝ ኢትዮጵያ አሰብ ወደብን በሰጥቶ መቀበል መርህ ለመጠቀም ሐሳብ ከማቅረቧ አስቀድሞ እናም በኤርትራም ተቀባይነት ይኑረው አይኑረው አይታወቅም ያሉት ዶክተር ያዕቆብ ለሁለቱም ጠቃሚ መስሎ የሚታየኝ ሁለቱም በጋራ ቢጠቀሙበት ለወደፊቱ ግንኙነታቸውን እያጠናከረ ይሄዳል። ምናልባት አሁን የማቀነቅነው ሐሳብ ለሁለቱም ጠቃሚ ይመስለኛል። ለኢትዮጵያ 120 ሚሊዮን ህዝብ በእግር መንገድ ርቀት የባህር በር ተዘግቶበት ከዚያ ከዘጋበት ኃይል ጋር ተባብሮ ተስማምቶ ይኖራል ማለት አስቸጋሪ ነው። ስለዚህ ለሰላምም ሲባል የሁለቱም የወደፊት ግንኙነት እየተጠናከረ እንዲሄድ አሰብን በጋራ ቢጠቀሙበት ጥሩ መፍትሄ ይመስለኛል አሉኝ። ያን ጊዜ መሆኑ ነው ወዳጆች። ታሪክንም የዓለም አቀፍ ህግንም ጠቅሼ ነው አሰብ የኢትዮጵያ ግዛት ነች የምለው። ሁለቱ ሀገሮች ወንድማማች ናቸው። ህዝቡን መለየት የማይቻል ነው። አንድ ህዝብ ነው። እንደ አንድ ሀገር ሊቆጠር ይችላልና የኔ ነው ከማለት በጋራ ባለቤትነት ቢጠቀሙበት ለሰላም አመቺ ይሆናል። የሁለቱ ግንኙነት እየተሻሻለ ወደፊት ሊገፋ የሚችል ሐሳብ ነው። ይሄ ደግሞ ለሁለቱም የሚከብድ አይደለም። ከዚህ በፊት እለው እንደነበር አሰብ የኢትዮጵያ ግዛት ነች። ኢትዮጵያ ብቻ ተጠቀም ቢባል በኤርትራውያን ዘንድ ተቀባይነት አያገኝም። አሁንም የማቀርበው ሐሳብ በኤርትራውያኖቹ ዘንድ ምን ያህል ተቀባይነት እንዳለው ምንም ፍንጭ የለኝም፣ በሂደት የሚታይ ነው። በነገራችን ላይ እንደውም በአልጀርስ ስምምነት ላይ በውሳኔውም ላይ በፓርላማው አዋጅ ላይ የአሰብ ጉዳይ ተነስቶ አያውቅም። የኢትዮጵያ የባህር በር ጉዳይ ተነስቶ አያውቅም። ግን ማንም አላነሳው። ይሄ በኢትዮጵያ በኩል ያለ ድክመት ነው እንጂ በአልጀርሱ ስምምነት በፓርላማው መነሳት ነበረበት፣ አልተነሳም።
አሁን ይህን አዲሱን ሐሳብ ሁለቱም ቢቀበሉ የሚከለክላቸው የለም። የዚያን ጊዜ ተነስቶ ውሳኔ የተሰጠበት ነገር አይደለም። ይሄ በኢትዮጵያ ወኪሎች ደካማነት ነው። በአልጀርስ ውሳኔ ላይ የኢትዮጵያ ጠበቆች ይህንን ማመልከት ነበረባቸው። ግን አንድም አሰብ የሚል ቃል አንድም ቦታ ላይ የለም። ኢትዮጵያ በአሰብ ወደብ ተጠቃሚነትን አስመልክቶ ሐሳብ ባነሱ ጊዜ የማይቻል የመሰላቸው አገዛዙን ለማሳጣት ነው ሲሉ ነበር። መነሻው ምክንያቱን በዝርዝር ያስረዱኝ ስል ጠየቅኳቸው። አንጋፋው ዓለም አቀፍ የሕግ ባለሙያና ፖለቲከኛ የሆኑት ዶክተር ያዕቆብ መነሻ ምክንያቱ ታሪክም አለው፣ ዓለም አቀፍ ሕግም አለው። በታሪክ አሰብ የኤርትራ ግዛት አልነበረም። አሰብን የሸጠው ሱልጣን ኢብራሂም የተባለ የአፋር ባላባት ነው። አጼ ምኒልክ ሳያውቁ ለአንድሮሚታኑ ለሚባል የኢጣሊያ ኩባንያ ሸጠው። ያን ጊዜ መርከብ ማራገፊያ ነበር። ከ15 ዓመት በኋላ ጣሊያኖች ኤርትራን ሲመሰርቱ አሰብን ከኤርትራ ጋር ደረቡት እና ይሄ የተደረገው ያለ አጼ ምኒልክ ዕውቀት ቀደም ብሎ ነበር። አጼ ምኒልክ ግዛቴ ወሰኑ ቀይ ባህር ነው ብለው በተደጋጋሚ ለዓለም አሳውቀው ነበር። እንግዲህ በዚያን ጊዜ አንዱ ክልል ወይም ጠቅላይ ግዛት ግብር እስከከፈለ ድረስ ብዙም ግንኙነት ስላልነበር ይህን ያህል ቁጥጥር አልነበረም። አጼ ምኒልክ ሳያውቁ የአፋሩ ሱልጣን ስለሸጠው ነው። ከዚያም በኋላ በፌዴሬሽኑ ጊዜ አሰብ የኢትዮጵያ ግዛት ሆነች። ከዚያም በኋላ በፌዴሬሽኑ ጊዜ አሰብ የኢትዮጵያ ግዛት ሆነች። ከዚያ በኋላ ወደ 40 ዓመት ገደማ በአሰብና በምጽዋ ኢትዮጵያ ተጠቅማበታለች። ኤርትራ ነፃ በምትወጣበት ጊዜ ሁለቱንም አሰብንም ምጽዋንም ይዛ ነው የወጣችው። ይህ ደግሞ ብዙ የዓለም አቀፍ ሕጎችን የሚጻረር ነው። በ1964 ዓመተ ምህረት ካይሮ ውስጥ በተደረገው የአፍሪካ ጠቅላላ ጉባኤ አንድ ሕግ አሳልፎ ነበር። ሕጉ የሚለው የአፍሪካ ቀኝ ግዛት አገር ግዛታቸው ነፃ በሚወጣበት ጊዜ የያዙትን ግዛት ብቻ ይዘው ነፃ ይወጣሉ ይላል። ወደዚያ እንስፋፋ፣ ከጎረቤት መሬት እንውሰድ ሊሉ አይችሉም። ቀኝ ግዛት በነበሩ ጊዜ የነበራቸውን መሬት ብቻ ይዘው ይወጣሉ ይላል። ይህንን ሕግ ኢትዮጵያ የምታከብር ከሆነ ኤርትራ ነፃ በምትወጣበት ጊዜ አሰብ የኤርትራ አካል አልነበረችም፣ ራስ ገዝ ነበረች። ከኤርትራ ጋር ምንም ግንኙነት አልነበራትም። ኤርትራ ደግሞ የኢትዮጵያ ቅኝ ግዛት ነበረች ሲሉ ነበር። የኢትዮጵያ ቅኝ ግዛት ከሆኑ ነፃ ሊወጡ ይችሉ ነበር። ይሄ አንድ የሕግ አቋም ነው። ሌሎች ብዙ የሕግ መሰረቶች አሉ፣ የታሪክ መሰረቶች አሉ። አፋሮች ደግሞ ምርጫቸው ከኢትዮጵያ ጋር መሆኑን ብዙ ጊዜ ተናግረዋል። በሽግግር መንግስት ጉባኤ ጊዜ ሱልጣን አሊ ሚራ እንኳን እኛ ግመሎቻችን የኢትዮጵያን ሰንደቅ ዓላማ ያውቁታል ብለው መናገራቸውን አስታውሳለሁ። አፋሮች 70% ኢትዮጵያ ውስጥ ይኖራሉ፣ 30% ደግሞ ጅቡቲና ኤርትራ ውስጥ ይኖራሉ እና የአፋሮችንም ጥያቄ ለመመለስ አሰብን በጋራ መጠቀሙ ጥቅሙ ያመዝናል። ብዙ የሕግ ምክንያቶች አሉ አሰብን ወደ ኢትዮጵያ ሊያስጠጋ የሚያስችል። ቅድም እንደነገርኩህ ኢትዮጵያ በዓለም ትልቁ ሀገር ነች። ወደብ አልባ በመሆን በየብስና በባህሩ መካከል ያለው ርቀት 60 ኪሎ ሜትር በዓለም ትንሹ የሚባለው ነው። ስለዚህ ኢትዮጵያ በእግር መንገድ ርቀት የባህር በር ተዘጋባት ማለት ነው። ለወደፊቱ ለሰላምም ጠንቅ ሊሆን ይችላል። ታዲያንን ያን ጊዜ ኢትዮጵያ በጋራ ሰጥቶ መቀበል ዘዴ ወደቡን ልጠቀም ስትል ከመጠየቋ በፊት አንጋፋው ዓለም አቀፍ የሕግ ባለሙያና ፖለቲከኛ የሆኑት ዶክተር ያዕቆብ በጋራ እንጠቀም ቢባል ከሕግ አንጻር እንዴት ባለ ሁኔታ መጠቀም እንደሚቻልና ዘላቂ በሆነ መልኩ የሁለቱንም ሀገራት ጥቅም ባስጠበቀ ሁናቴ በአሰብ ላይ ሊኖር የሚገባው አቋም ምንድነው ብዬ ጠይቄያቸው ነበር። ተከበሩ ዶክተር ያዕቆብ አሰብ የራሱ አስተዳደር ኖሮት ሁለቱም በሚያቋቁሙት አስተዳደር ኤርትራ ወኪሏን ኢትዮጵያም ወኪሏን ይበርጡና አሰብን ያስተዳድራሉ። በባህር በር መጠቀም ላይ የጋራ ባለቤትነት ይኖራቸዋል። እንዲህ አይነት ሁኔታዎች በዓለም ላይ አሉ። ለምሳሌ እስራኤልና ፓለስቲን ኢየሩሳሌምን በተመለከተ ትልቁ ችግራቸው ሊፈቱበት የሚችለው ዓለም አቀፍ ማህበረሰብ የሚመክረው ሐሳብ ምንድነው? ኢየሩሳሌምን በጋራ የያዙት ነው። በሌላ በኩል ህንድና ፓኪስታን ሁለቱም አቶሚክ ቦምብ አላቸው እና ይጠፋፋሉ ተብሎ ስጋት ላይ ናቸው።
ጥላቻው ደግሞ ካሽሚር የኔ ነው የሚል ነው። ስለዚህ ካሽሚርን ሁኔታ ለመፍታት ሁለቱም በጋራ የያዙት የሚል የመፍትሄ ሀሳብ የዓለም አቀፉ ማህበረሰብ እያቀረበ ነው። ታንዱራ የሚባል አንድ ከተማ አለ። ፈረንሳይና ስፔን በጋራ አንድ ላይ ይዘውታል። በጋራ ሲያስተዳድሯት 700 ዓመት ሆኗታል። በተለይ ኢትዮጵያና ኤርትራ አሰብን በጋራ መያዙ አስፈላጊ ይመስለኛል። ወደፊት ግንኙነታቸውን እያጠናከሩ ለመሄድ ወንድማማችነቱ ህብረቱን እያጠናከሩ ለመሄድ ያመቻል። ዋናው ነገር ደግሞ ለሌላ ጦርነት ጠንቅ ሊሆን አይችልም አሉ። እንዲህ ያለ እርምጃ አልወስድም ወይም በጋራ በመጠቃቀም መገልገል አያስፈልግም። በተለይ ኢትዮጵያ ወደብ አልባ እንድትሆን በሩ እንደተዘጋባት ትኖር ዘንድ ፈርደውባታል። እናም አሁን የተፈራው ጦርነት እንዲነሳ ምክንያት ሊሆን የሚለው የብዙዎች ስጋት እያየ ለመጣበት ሰዓት ነው። ግን መለስኩና ዶክተር ያዕቆብን እንዲህ ብዬ ጠየቅኳቸው። አካባቢያዊ ጥበቃ ይኖራል እያሉኝ ነው አልኳቸው። አንጋፋው ዓለም አቀፍ የህግ ባለሙያና ፖለቲከኛ የሆኑት ዶክተር ያዕቆብ አዎ አካባቢያዊ ጥበቃ ይኖራቸዋል። በእውነት ኤርትራውያኖቹ ይህንን ሀሳብ እንደሚቀበሉ ተስፋ። ዋናው ነገር ባለቤትነትን የማረጋገጥ ጉዳይ ነው። ባለቤትነቱ የጋራ መሆኑ ነው። ዋናው የገንዘብ ጉዳይ አይደለም። ለኤርትራ የሚከፈለው የወደብ ኪራይ አይደለም። አሁን ለጅቡቲ በቀን $5 ሚሊዮን ነው የምንከፍለው እና ኢትዮጵያ የራሷ ወደብ ቢኖራት ይሄ ሁሉ ገንዘብ ወደ ኢትዮጵያ ይጠቃለላል ማለት ነው አሉ። የይገባኛል ጥያቄያችንን ይዘን የፍትህ ፍለጋ ብንሄድ ብያሰብኩና በነገራችን ላይ የተከበሩ ዶክተር ያዕቆብ ከጋራ ጥቅም ባሻገር ኢትዮጵያ የባህር በር ወደብ ሊኖራት የሚያስችል ዓለም አቀፍ ህግ አለ እንዴ ብዬ ሌላ ጥያቄ አስከተልኩ። በዓለም አቀፍ ህግ መሰረት ማንም ሀገር ወደብ አልባም ቢሆን ወደብ ያለውም ቢሆን የሌላውን ወደብ መጠቀም ይችላል፣ ግዴታዎቹን ማሟላት እስከቻለ ድረስ ማንም የባህር በር ሊዘጋበት አይችልም። ይሄ በዓለም አቀፍ ህግ ያለ ጉዳይ ነው። የተባበሩት መንግስታት ያስቀመጠውን ድንጋጌ ነው። ወደብ አልባ ሀገሮች የማንንም ወደብ መጠቀም ይችላሉ። ኢትዮጵያ ግዴታዋን ካሟላች የሶማሌን፣ የኬንያን፣ የሱዳንን ወደብ መጠቀም ትችላለች። ግን መጠቀም ብቻ ሳይሆን ዋናው በሁለቱም መካከል ትስስር መፍጠሩ ነው። ለኢትዮጵያ ያ ደግሞ የደህንነቷን ዋስትና ማረጋገጧ ነው። በታሪክ ሁልጊዜ ስንወረር የኖር ነው በቀይ ባህር በኩል ነው። አሁን ደግሞ ቀይ ባህር የአረብ ሐይቅ ሆኗል ማለት ይቻላል። ኢትዮጵያ የአሰብ ወደብን ከመጠየቅ አንጻር ትንቢት ይመስል የነበረውን የዶክተር ያዕቆብ ኃይለማርያምን ቃለ መለስ ብለን የቃኘንበት የዛሬው ልዩ መሰናዶ በዚሁ አበቃ። ጤና ይስጥልኝ።